እስቲ ለአንድ ያስቡት ሰሞንኛ የቲክቶክ ትሬንድ ነው በማለት የለቀቃችሁት አጭር የዳንስ ቪዲዮ ወደ እስር እንድትወርዱ ምክንያት ሲሆን ወደ እስር ቤት መግባቱን ብቻ ሳይሆን የተመሰረተው ክስ በስቅላት የሚያስቀጣ ጣጣን ይዞ ሲመጣ ይህ ለሰሚው እንግዳና ለማመን ሩቅ የሆነ ክስተት ቢሆንም ከሀገረ ታንዛኒያ ግን ይሄው የቲክቶክ ዳንስ ቪዲዮ መዘዝ የሞት ፍርድን የሚያስከትል ወንጀል ሆኖ ተሰማ። ጄኒፈር ጆቪን ወይም በማህበራዊ ሚዲያ እውቅናዋ ኒፈር በመባል የምትታወቀው የ26 ዓመት ታንዛኒያዊት ቲክቶከር ነች። ኒፈር ጎበዝ የቢዝነስ ሰውና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሆና ጥሩ የሚባል እንቅስቃሴም ታደርጋለች። በማህበራዊ ሚዲያ በተለይም በቲክቶክ ላይ በምትለቃቸው አዝናኝና ወቅታዊ የቪዲዮ ይዘቶቿ በርከት ያሉ ተከታዮችን ማፍራት ችላ ነበር። ኒፈር ሞል የተሰኘ የኮስሞቲክስ መሸጫ ባለቤት የሆነች ወጣት ስትሆን ከሷም አልፎ እናቷንም በደንብ ለማገዝ የሚያስችላት ጥሩ የኢኮኖሚ ቁመና ላይ እንዳለች መገመት ከባድ አይሆንም። ነገር ግን የነገው ህይወታችን መስመር ወዴት እንደሚወስደን የማናውቅ ሰዎች ነንና የኒፈርን ህይወት እየተጓዘችበት ከነበረው በሳቅና በተስፋ ከተሞላ ህይወት ወደ ጨለማና አዘቅት የሚከት አንድ ያልተጠበቀ አጋጣሚ ተፈጠረ። የሀገሪቷ የመጀመሪያ ሴት ፕሬዝዳንትና ሀገሪቷን በአሁን ሰዓት እያስተዳደሩ የሚገኙት ፕሬዝዳንት ሳሚያ ሱሉሁ ሐሰን በአንድ ወቅት የተናገሩትን ተከትሎ ከንግግራቸው ውስጥ በወጡ ቃላቶች አዝናኝ የሙዚቃ ፔሮዲ ይሰራል። ይህም ታዲያ ኒዊ ቻሌንጅ የሚል ስያሜ አግኝቶ ነበር። ከማህበራዊ ሚዲያ ባህሪ እንደምንረዳው አንድ ቻሌንጅ ከተጀመረ በርከት ያሉ የማህበራዊ ሚዲያ ላይ እንቅስቃሴ የሚያደርጉ ሰዎች ቻሌንጁን ተቀብለው መስራት የተለመደ ነው። ይህም ታዲያ ለኒፈር ከዚህ የተለየ አልነበረም። ከፕሬዝዳንታዊ ንግግር ላይ ተቆርጦ በሙዚቃ የታጀበውን ድምጽ በመጠቀም ከሙዚቃ ምቱ ጋር የሚሄደውን ዳንሷን እየደነሰች ትቀርጽ ነበር። በመቀጠልም ዳንሷን ተከታዮቿን ለማዝናናት ያለመ በሚል በቲክቶክ ላይ ትለቀዋለች። ላይክና ኮሜንት እየተከታተሉ መተው የለቀቀችው ቪዲዮ በበርካቶች መወደዱን ትመለከት ነበር። ይህ ቪዲዮ ግን በአንድ ሰው ዘንድ የተወደደ አልነበረም። ሊጠላ በማይገባ ሰው ተጠላ። ኦክቶበር 27 2025 ዓ.ም ጄኒፈር በዋና ከተማዋ ዳሬ ሰላም ዚንስኩሜኩቻ በተባለ አካባቢ በፖሊስ ቁጥጥር ስር ዋለች። እሷ ብቻ ሳትሆን ሌሎች በርከት ያሉ ሰዎችም ወደ እስር ቤት ወረዱ። ነገሩን ከባድ ያደረገው ነገር ጄኒፈር የተከሰሰችበት የሀገር ክህደት የተባለው የወንጀል ስያሜ ሲሆን ይህም ታዲያ በታንዛኒያ የፍርድ ሕግ መሰረት እስከ ስቅላት የሚያደርስ ከባድ ወንጀል ነው። የዛች አንድ ደቂቃ የማትሞላ የዳንስ እንቅስቃሴ መዘዝ ከሀገር ክህደት ጋር እስከ ማያያዝ የደረሰ ወንጀል ሆኖ ጄኒፈር ፍጹም ባልጠበቀችው ሁኔታ ራሷን በብረት በር በታጠረ ክፍል ውስጥ አገኘችው። ይህ ዜና በየማህበራዊ ሚዲያው ከተሰራጨ በኋላ በርከት ያሉ ሰዎች በተለይም ወጣቶች ለጄኒፈር ነፃ መውጣት አጥብቀው መጠየቅ ጀመሩ። በአገሪቱ ባለስልጣናትና ፕሬዝዳንት ዘንድ ደግሞ ይህ ንግግር እንደቀላል የሚመለከቱት ጉዳይ አልሆነም። ይህ በፕሬዝዳንቷ ንግግር ታጅቦ በተሰራው ሙዚቃ የቀረበው ዳንስ የሀገሪቱን መሪ ክብር ዝቅ የሚያደርግ እንደሆነ አድርገው ነው የሚረዱት። ነገር ግን ይህ ጉዳይ ወደ ፍርድ ቤት ሲቀርብ ፕሬዝዳንቷ ላይ አሹፋለች በሚል ክስ ሳይሆን ነገሩን በህግ ቃላቶች አሱበውና አንቀጽ እያጣቀሱ በአንድ ጥፋት የተለያዩ ክሶችን ዘርዝረው ነው ያቀረቡት። ጄኒፈር በዋናነት በ3 ክሶች የተከሰሰች ሲሆን በማህበራዊ ሚዲያ ሌሎች ሰዎች እኩይ ተግባር እንዲፈጽሙ በማነሳሳት የማህበረሰቡን ሰላማዊ የሆነ የኑሮ አካሄድና ባህል ለመበረዝ በመሞከር በዋናነትና ሞት ሊያስከትል ይችላል የተባለው የሀገር ክህደት ወንጀል ክሶች ናቸው። የእስራትና የፍርድ ሂደት በበርካቶች ትኩረት ያገኘ አጋጣሚ ሲሆን ይህ የታንዛኒያ ፖሊስ ድርጊት ሰዎች በተፈጥሮ የተጎናጸፉትን የመናገርና ሐሳባቸውን በነጻነት የመግለጽ መብታቸውን ወደ ጎን ተወ በሚል እየተተቸ ይገኛል። ለጄኒፈር ትልቅ ጣጣ ይዞባት የመጣው ነገር የሀገሪቱ ያለችበት ወቅታዊ አለመረጋጋት እንደሆነም ይነገራል። ከብሔራዊ ምርጫ ጋር ተያይዞ የተነሳው ተቃውሞ መንግስት የሀገሪቱን የኢንተርኔት ስርጭት በብዙ እንዲገደብ ያደረገበት ወቅትም ነበረው። የኢንተርኔት አገልግሎቱ ከተመለሰ በኋላ
መንግስት ህዝቦቹን እንዲህ ሲል አስጠንቅቆም እንደነበር ይነገራል። ማንኛውም የሀገሪቱን ህዝብ ወደ አለመረጋጋት የሚመሩ ምስሎችን፣ ቪዲዮዎችንና መልእክቶችን ወደ ማህበራዊ ሚዲያ ይዞ መምጣት በጥብቅ የተከለከለና ከባድ ቅጣት የሚያስከትል እንደሆነ የሚገልጽ ንግግር ተናግረው እንደነበር ይነገራል። ታዲያ ሴት ፕሬዝዳንታቸውን ተቃውመው እየተንቀሳቀሱ በሚገኙ ዜጎቿ መረጋጋት የተነሳ ታንዛኒያ ከፕሬዝዳንቷ በተቃራኒ የሚሰሩ ማናቸውንም ነገሮች ከሀገር ክህደት በማያያዝ በርከት ያሉ ዜጎቿን ወደ እስር ማውረዷ እየተሰማ ይገኛል። ከዚህ ገፈት አንዷ ቀማሽ ደግሞ ዝነኛዋ ቲክቶከር የ26 ዓመቷ ጄኒፈር ሆና በርካቶችን ያዝናናው ዳንሷ የህይወቷን አቅጣጫ ሙሉ በሙሉ ለውጦ ፍጹም ባላሰበችው ቦታ ተገኝታለች። በልጇ ጄኒፈር እገዛ የምትተዳደረው እናት ፕሬዝዳንቷ ልጇን እንዲመሩላት በእንባ የተማጸነችበት ንግግር የበርካቶችን ልብ የነካ ቢሆንም ልብ ያለው የማይመስለው የመንግስት አስተዳደር ግን የእናትየውን ተማጽኖ መስማት የቻለ አይመስልም። በርከት ያለ ተከታይና ተወዳጅነት ያላት ወጣት ሰሞንኛ ትሬንድ ነው ተብሎ በመጣው የቲክቶክ ቪዲዮ በመንግስት አይን ሲታይ ህዝብን ለአመጽ የሚያስነሳ ሆኖ ተገኘ እና ከሀገር ክህደት ጋር ተገናኝቶ ሞትን ሊያስከትል የሚችል ቅጣት ጋር ተጋፍጣለች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።